አለ አይደለ? እኛ የኛ ስሜት ባይጠበቅልንም ግን እኛ የቆምንበት አላማ ስላለ ምንም ኢድዝም ማተር እኔ ምስጋና ፈልጌ አይደለም እሷ። ነገር ግን እውነቴን ነው የምላችሁ ዛሬ በጣም 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 ሰግጡ ሲሉ ሰምታ ስግጥ ብሎ የመጣው እሱ ነው። አንቺ የእናትሽን ደስታ እንደዚህ አይነት ዲኮር አድርገሽ እሺ እንኳን ደስ ያለው እንኳን ለፍታ ያሳደገችውን እናት እንኳን ለዚህ ያበቃት ችግር የለውም። እኔ በሱ ተጸጽቼ አይደለም ማወራ ያለሁት። ነገር ግን የመጣው የእናትየውን ቤት ሊያሳይ እናትየው እንድትደሰት እሱም ተደስቶ እሷም አብራው ስለነበረች እንድትደሰት ነው አይደለ እንዴ? በዛ አጋጣሚ ለምን ሌላ ነገር አውርቶ እኔ አንቺን አልፈልግ እኔ አንቺ ሊሆን አልችልም ማለት ምን አስፈለገው? ማለትም ካለበት እኮ ቦታ አለው እኮ አይደለ እንዴ? ለደስታ ከመጣ ለምንድን ነው ጊልቲ የሚያረጋት? ኤቭሪ ሲንግል ዴይ ሁል ቀን እየመጣ እሷን እንደዛ እያደረገ ማሸማቀቅ የፈለገው ከጓደኛው ጋራ ከካሜራኑ ጋራ እየተጣቃቀሰ አብራት ያሳለፈውን አብራት አቅፏት ስሟት የኔ ብሎ ያላትን ሴት እንዴት ነው ለጓደኛው ጋራ በአይን እየተጠቃቀሱ ሙድ እየያዙ እንደዛ የሚለው? ለሱ ሼም የለውም እንዴ? ሼም አይዘውም እንዴ? እሱ ሴት ልጅ አከብራለሁ እያላል ነበር እንዴ? ሴት የሚያከብር የነበረው መኪና እስከሚገዛ ነበር እንዴ? ቤት እስከሚሰራ ነበር እንዴ? ለካ እንደዚህ እስከሚያገኝ ነበር እንዴ? የውልሽኝ አገኘው ብለው ኖ ዝም በይ ማዲ ዝም በይ። ማገባም እንዲ እቺ የመጨረሻ ቀኔ ናት። እኔም ሴጣኔ ተነስቶብኝ ነው። እሺ የኔ ቆንጆ ደጋረሽ። ስለዚህ እኔ እውነቴን ነው የምነግራችሁ፣ እንደዚህ አይነት ሰው አላየውም። እንደዚህ አይነት ፌከኛ በድራማም ሆነ ሸርዳጅ ልጅ እኔ አላየውም። እውነቴን ነው የምነግራችሁ። ምን ስለሆነ ነው? በቃ ከሱ ጋር አይፈልጋትም አይደለ? በቃ ቦታ አለው እኮ። ለምንድን ነው ካሜራ ላይ እያመጣ ሌላ ሰው እሷን ዳውን እንደሆነችና ሌላ ፈላጊ እንደሌላት የሚያደርገው? ካሜራ ላይ እየመጣ ካልፈለገም እኮ ቶሎ ቶሎ ጣጣጣጣ አድርጌ መሄድ ስለፈለግኩ ነው። መሄድ ካለበት መሄድ ነዋ። ምን ማውራት አስፈለገው ነው? ወይስ ስለተሳዳቢዎቹ ላይክ እያደረገ ለሚሰማቸው እንትኖቹ ቲፎዞዎቹ ለመንገር ፈልጎ ነው ነው? እኔ የሚያሳዝነኝ ግን የእሷ ነገር ነው። እዚህ ጋር ለኦዲየንሶቿ እንኳን ክብር አትሰጥም። ዛሬ ለእሷ ብለው እንዲቆመው የሚከራከሩትን በይ ብላኝ አይደለም የምከራከረው፣ ተከራከሪልኝ ብላኝ አይደለም። ነገር ግን መናገር ስላለብኝ ነው የምናገረው። ይሄን ያህል በእናቱ ደስታ ላይ የእሷን ማጣጣልና እሷን እንደማይፈልጋት ማድረግ ምን አስፈለገ? ምን የሚወደድ መሰለው እንዴ? ያለ እኮ ነው ያለ እኮ ነው። ይሄ እኮ የኛ ሙሉ እንትናችን እኮ ነው። ኢትዮጵያዊ ተጠቅሞ መካድ እኮ ያለ ነው። ይሄ ምን ለኛ አዲሳችን እኮ አይደለም እኮ። ይሄ የኛ ባህሪ ነው። ከሞላው ጎደል ነው ስንት የተባረከ። ለምን አልፈልግሽም ማለት አስፈለገው? በቃ አይፈልጋታ። ስንት ፈላጊ ያላት እኮ ስላፈቀረች እኮ ነው፣ ስለወደደች። እሷ ስለቀደመች ነው እንዲህ የምትሆነው። ይገባኛል። እሱ ቀድሞ ቢሆን ኖሮ ደግሞ ሳስቀድሞም ደግሞ እንዴት ሲሆን ነበረ? ከዚህም በፊት እንዴት ነበረ ሚለምናት? እንዴት ነበረ የሚንከባከባት? ዛሬ ምን ተገኘ?